بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችን ያማረ አላህ ያድርግልን በሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አድርጎ ነገ የውመል ቂያማ ይህ የተቀመጥንበት ቦታ መስጂድ የአላህ ቤት ከሚመሰክርላቸው ባሪያዎች መካከል አላህ ያድርገን በአላህ ስትደገፍ በሚል ርዕስ ዛሬ ቆይታ እናደርጋለን በአላህ ስትደገፍ እህቴ ከአላህ Subhanahu Wa Ta'ala ዘንድ የምታገኛቸው ልዩ ስጦታዎች ደስታ እርካታ ጭንቀት መወገድ የመሳሰሉ ልዩ ስጦታዎች አሉ በአላህ መደገፍ الاعتماد على الله التوكل على الله በአላህ መመካት ዛሬ አብዛኞቻችን ከራሳችን የራቀበት ነገር ነው ሰው የትላንት ማንነቱን ሲረሳ ዱንያው እየጨመረ ሲመጣ በአላህ መመካት የሚባለውን ይረሳና ገንዘቡን ፊት ለፊቱ ስልጣኑን ፊት ለፊቱ ጉልበቱን ፊት ለፊቱ ሁሉን ነገር በዛ ሚስተካከልለት ይመስላል በአላህ መመካት የተውሂድ አስኳል ዋናው ነገር ነው ابن القيم رحمة الله عليه من ይላሉ التوكل نصف الدين ይላሉ ተወኩል ማለት የዲን ግማሽ ነው ይላሉ التوكل نصف الدين ونصف الثاني الإنابة فإن الدين استعانة وعبادة لنا فإن الدين استعانة وعبادة لنا فالتوكل هو الاستعانة والإنابة هي العبادة نصف الدين بلو يقل سلطان بالله ممكات بالله مدقف إن شاء الله أترى درقي وانا نتبوش إنه زاري كنا نتقال قويتا من نادرقو عندنا توكل ميبالو نقر من دنو አረዳዳችንም የተሳሳተ ግንዛቤ ስላለን በተወኩል ዙሪያ ሁለት በአላህ መመካትም እየራቀን ስለመጣ በሱ መደገፍ እየራቀን ስለመጣ ወደ መጥፎ ጉዳዮች ነገሮች እንዘፈቃለን እንገባለን ያም እንዲስተካከል ነው ይሄን ርዕስ ዛሬ ያዘጋጀሁት በአላህ መደገፍ የነቢያቶች መገለጫ ነው የነብዩ አለይሂ ሰላቱ ወሰለም ባህሪ ነው አላህ በሱ ላይ እንድንደገፍ ሙእሚኖችንም በአጠቃላይ ያዘዘበት ጉዳይ ነው ፈተወከሉ ኢን ኩንቱም ሙእሚኒን ወዐለ አላህ በአላህ ላይ ፈተወከሉ ተመኩ ኢን ኩንቱም ሙእሚኒን እውነተኛ አማኞች እንደሆናችሁ ወመን የተወከል ዐለ አላህ ፈሁወ ሐስቡህ በአላህ የሚመካ የሚደገፍ አላህ በቂው ነው ሌላው በሞላ ጠፊ ነው ዛሬ ሰዎች በጉልበታቸው ሲመኩ ይወድማል የቃሩን ተከታይ ነን እንኛ ቃሩን እኮ ነው በጉልበቱ የተመካው ተው አላህ በሰጠህ ነገር ለአኺራ ፈልግበት በል ኸይር ነገር ስራ ሲባል እኮ ያገኘውት በእውቀቴ ነው በጉልበቴ ነው በመኔ ነው ይላል ዛሬ ምንኛም የዛለት አስተሳሰባለን እኮ hatta ልጆቻችንን ስናወርስ እንደዚህ ነገር እያወረስን ነው ያመጣውት እኮ ላቤናን ጠፍጥፌ ደክሜ ምን ብዬ ልጅህን እንታወርሰዋለህ ልጅሽን እንታወርሻለሽ በኋላ አባት ሲሞት ምን ሲል ተወኩል ይባል ነገር ውስጡ እንዲጠፋ ታደርገዋለህ በቃ አለቀልኝ እንዲል ታደርገዋለህ በአላህ እንዲመካ አድርገው አላህ ነው የሰጠኝ አላህ ነው ያደረገልኝ አላህ ላንተ እንዲያደርግልሃል ተወኩል ከልጅነቱ አስገባበት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አብዱላህ ኢብኑ አባስን ሲመክሩት ይሄን አብዛኞቻችሁ በተለይ በብዙ ኪታብ ላይ የቀራችሁት በተደጋጋሚ የሚቀራ ሐዲስ አለ እዛ ላይ ትልቅ ለልጆቻችን መስጠት ያለብን ነገር ያንን ትንሽ ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መከሩት አና አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ قال كنت خلف رسول الله صلى الله عليه وسلم يوما አብዱላህ ኢብኑ አባስ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው የአባስ ኢብኑ አብዱል ሙጠሊብ ልጅ ነው አንድ ቀን ከነብዩ ጀርባ ነበርኩ ይላል فقال يا غلام ማለት በጣም ትንሽ ልጅ ነው يا غلام أنت لجوي إني أعلمك كلمات እኔ ንግግሮችን አስተምርሃለሁ አሉት በልጅነቱ
ተወኩል አቂዳ ውስጡ ላይ እንዴት እንደሚያስገቡ ተመልከቱ። احفظ الله يحفظك አላህን ጠብቀው አላህ ይጠብቀሃል። ባዘዘህ ቦታ ተገኝ፣ ከከለከለ ቦታ አራቅ። አላህ ስትጨነቅ ምን ስትል አላህ ይደርስልሃል። احفظ الله تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ። اذا سألت የጠየቅክ ጊዜ فاسأل الله አላህን ብቻ ጠይቅ። واذا استعنت መታገዝም መረዳትም የፈለግ ጊዜ فاستعن بالله በአላህ ብቻ ተረዳ። واعلم አሉት እወቅ አሉት። አያችሁ ትልቅ ምክር ይሄን ታዳጊ እንዴት እንደሚመክሩት። واعلم እወቅ ان الامه امه የተባለ ህዝብ አጠቃላይ የዓለም ህዝብ لو اجتمعت ቢሰባሰቡ على ان ينفعوك بشيء አንተን ባንዳች ነገር ሊጠቅሙ ሀብታም ሊያደርጉ አኪም ቤት ተኝታል ሊያድኑ የሆነ ነገር ሊያስተካክሉልህ ቢሰባሰቡ ምን ቢሉ لم ينفعك الا بشيء قد كتبه الله لك الله በጻፈልህ ጉዳይ ካልሆነ በስተቀር አንተን ሊጠቅሙ አይችሉም። አሁንም ማለት ወይን اجتمعوا على ان يضرك ሰዎች ቢሰባሰቡ بشيء ባንዳች ነገር ሊጎዱ ሊያጠፉ የዓለም ህዝብ አንተ ላይ ቢያስር ምን ቢያድርግ لم يضرك الا بشيء قد كتبه الله عليك الله ባንተ ላይ ጻፈው ካልሆነ በስተቀር ይጎዱሃል ካላለ በስተቀር ሊጎዱ አይችልም። ተወኩል እንዴት እንደሚያስተምሩት ማንንም ሊጠቅም ቢፈልግ አላህ ይጠቅመዋል ካለ አላህ ካልወሰነልህ አታገኘው። ሊጎዱ ቢፈልጉ መቼም ሊጎዱ አይችልም። ለምን رفعت الاقلام وجفت الصحف ብዕሯ ተነስታለች ወረቀቷም ደርቃለች የተጻፈው አብቅቷል። ማንንም ሊጎዳ ምን ሊል አይችልም ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ በዚህ መልኩ ስለዚህ ልጅህን ይሄን ምከረው፣ ልጅሽን እንደዚህ ምከሪው። ተወኩል የቂን በአላህ ላይ እንዲደገፍ እኛ ገና ሰነፍ እናደርጋቸዋለን፣ ተስፋ እንዲቆርጡ እናደርጋለን። አባት ሄደ በቃ አለቀልህ ከሰርክ፣ እናት ሄደች ከሰርክ፣ የሆነ ነገር እንደዚህ ከሰርክ፣ የሆነ ነገር እንደዚህ ሆንክ፣ በቃ የለም ባዶ ነው፣ አባት የለም፣ ምን ትመገባለህ፣ ምን ታገኝ አትበለው አትበዩ። አላህ እንደሚቀልበው ነገር ያ ሀጀርን እናውቃለን አይደል? የነብዩላህ ኢብራሂም አለይሂ ሰላም ባለቤት ሀጀር ነብዩላህ ኢብራሂም አለይሂ ሰላም እድሜያቸው 86 አካባቢ ከሆኑ በኋላ ኢስማኤልን አላህ ለግሷቸው ነበር። እድሜያቸው ከሄደ በኋላ የዚህ ጊዜ ሳራ በጣም ይሰማትና ቅናቱ ምኑ መጣና በል እነዚህን ወደዛ ወሰድልኝ አርቅልኝ ትላለች። ኢብራሂም አለይሂ ሰላም ሀጀርን ከልጇ ከኢስማኤል ጋር መካ ላይ ምንም ነገር በሌለበት ውሃ የለ ሚበላ የለ ምድረ በዳ ላይ እዛው በረሃ ላይ ትቷቸው ሲሄዱ መጣችና የኢስማኤል እናት ሀጀር ለማን ነው ትተህን የምትሄደው? እዚህ ቦታ ላይ የሚበላ የሚጠጣ የለ ለማን ነው ትተህን የምትሄደው ብላ የኢስማኤል እናት ለኢብራሂም አለይሂ ሰላም ይሄንን ታቀርባለች። የዚህ ጊዜ ጸጥ ኢብራሂም አለይሂ ሰላም መልስ አይሰጡ። አላሁ አመረክ አላህ ነው እንዲያዘዘ አለች። አው ብሎ ምልክት ሰጣት። በል አላህማ ካዘዘ አላህ አይተውንም ሂድ። ማንም የለም እኮ እሷና ልጇ ናት። ምንም ነገር የለም። በማን ተደገፈች? በአላህ የተወኩልን ጥግ አሳየች። አላህማ ካዘዘ ሂድ አላህ አይተውንም። አላህማ በባዶ በከንቱ አያስቀረንም። ያቂን ለዚህ ነው ሶፋና መርዋን 7 ጊዜ ሐጅ ሲኬድ እንመላለሳለን አይደል? አንዴ ሀጀርን ታሪክ ምናስታውስበት ነው። ትሄዳለች ወደዚህ ማንም የለም፣ ወደዚህ ወደ መርዋ እየተመላለሰች አንድች ድምጽ ትሰማለች። صح አለች። እስቲ ዝም በል ለራሷ እኮ ነው። የዚህ ጊዜ ከልጇ እግር ስር ዘምዘም ውሃ ይፈልቅ ነበር። ለዚህ ነው ዙሚ ሰብሰብ በይ ነብዩ ሰለላሁ ዐለይሂ ወሰለም የኢስማኤል እናት አላህ ይዘንላት ብትኖር እኮ ዘምዘም በዘምዘም ነበር የሚሆነው አገሪቱ። ግን እናለች በቃ ሰበሰበችው።
ምኑ ተገኘ ውሃው አይደል በማን ነው የተመካችሁ በአላህ ሱብሃንአላህ ለንግድ የመጡ ሰዎች ነበሩና አዋፍ ወፎቹ ውሃ ሲያዩ ደግሞ ምን ይላሉ በሰማይ ምን ይላሉ አየር ላይ ይበራሉ አይደል ለንግድ የመጡ ሰዎች ቦታው ደረቅ ምንም ነገር እንደሌለ ያውቃሉ ግን አዋፎች ወፎች ሲበሩ ሲመለከቱ ይሄ ነገርማ የሆነች ነገር ቢኖር ነው እንደዚህ እነዚህ አዋፎች የሚበሩት ብለው መጡ ሲመጡ ሀጀር ከልጅዋ ጋር ከኢስማኤል ጋር እንቀመጥ አው በውሃው ግን ስልጣን የላችሁ ማለቻቸው እሺ እኛ ጋር ምግብ አለ አንቺ ውሃ ሰጥኑ ይላል እንደዛ ይቻላል ሱብሃንአላህ አንዱም ባንዱ አላህ ቀል እነሱ ምግብ ያቀርባሉ እሷ ምን ውሃውን ትሰጣለች ከዛም ነው ኢብራሂም ማን ኢስማኤል አለይሂ ሰላም አረብኛ ቋንቋውን ለምደው ከዛው ነው ቤተሰብ አግብተው ምን ያሉት አላ ኩል ያህል ምንድነው ያቂን ተወኩል በአላህ መመካት ሲመጣ ወላሂ አላህ አይተው ስለዚህ ልጆቻችንን ይሄን ፍራቻ አናውርሳቸው የለም ባዶውን አለቀል አትበል አላህ ያመጣል አላህ አይለግስም እንዴ ለጋሽ ነው እስቲ ነብዩ ሰለላሁ ዐለይሂ ወሰለም ተወኩል እንመልከት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ከህዝቦቻቸው ጋር ጦር ሄደው ሲመለሱ አንድ ሙሽሪክ መጣና ሰሃቦቹ ምን ይላል የሆነች ጥላ ነገር ለነብዩ ሰለላሁ ዐለይሂ ወሰለም ትለጥተልላቸው መድን ትተን ስንሄድ ሰይፋቸውን አንጠልጥለው ነብዩ ጋር ደማሉ አንድ ሙሽሪክ መጣና ሰይፉን ከሳቸው ከማስቀመጫው ላይ አወጣና አንገታቸው ላይ ያስቀመጠባቸው ማየምነውከ ሚኒ ከኔ ማን ነው የሚከላከልልህ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ቁልቱ አልኩታሉ አላህ ነው ከነብዩ አንደበት የአላህ ስም ሲወጣ አስቡት በሌላ ዘገባ ሰሃቦቻቸውን ጠሩ ኑ እናንተ የኔ ባልደረቦች ወንድሞቼ ሰሃቦቼ ኑ አሉ አረቢ መጣና ان هذا احترط على سيفي وانا نائم فاستيقظت وهو في يده سلطان እጁ ላይ ሰይፉን አውጥቶ በተኛውበት አንገላታ አድርጎ ነቀዋሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ማን ነው ከኔ የሚከላከልልህ ብሎ ጠየቀኝ እኔም 3 ጊዜ አላህ አልኩታ ከእጅ ወደቀ እኔም በተራይ ደግሞ ያስኩና አንተስ ማን ነው የሚከላከልልህ አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህን አቅ ነብዩ ምን አላቸው ያንተ መልካምነትህ ጥሩነትህ ካልሆነ ጥሩ አያያዡ ጥሩ ያዟን አትግደኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲያናግራቸው ረሱል አለይሂ ሰላቱ ወሰለም ቃል አስገቡት ከሳቸው ጋር ጦርነት እንዳይከፍት እንዳይዋጋ እሳቸው ሊዋጉ ይመጡትን ጋር ከነሱ ጋር እንዳይመጣ ቃል አስገቡትና ለቀቁት ከዛ ይሰው ምን አለ ነብዩ ከዚህ ከማለታቸው በፊት አፍዋን ተሽሃዱ አን ላ ኢላሃ ኢላላህ ወአኒ ረሱሉላህ አላህ በስተቀር የሚመለክ አምላክ እንደሌለና እኔ አላህ መልእክተኛ መሆኔን ትመሰክራለህ አሉት قال لا አልመሰክርም አለ ولكني اعاهدك على اقاتلك ولا اكون مع قوم يقاتلونك አንተ ለመጋደልም ካንተ ጋር ሊጋደሉ ከሚመጡት ጋር ላለመጋደል በዚህ ቃል ገባለሁ ሲል فخلى سبيله መንገር ሲለቁለት فاتى اصحابه ህዝቦቹ ዘንድ መጣና ምን አላቸው جئتكم من عند خير الناس ከሰው ሁሉ ከተሻለ ሰው ዘንድ ነው የመጣውላችሁ እኔ ድል አግኝቼ አልቻልኩም እሱ ድል አግኝቶ ኮለቀቀኝ ምንኛ ኸይረኛ ሰው ብሎ ስለ ነብዩ መልካምነት መናገር ጀመረ እቺን ሐሳብ ምንድነው ያነሳው ነብዩ ሲመኩም እንጂ ኢብራሂም አለይሂ ሰላም ህዝቦቻቸው ያ ሁሉ ጊዜያት የተቀጣጠለ እሳት ውስጥ ሲወረውሯቸው በማን ነው የተመኩት በአላህ ጥግ ደረጃ ሲደርሱ ወደ ማን ነው የሚዞሩት ወደ አላህ ኢብራሂም አለይሂ ሰላም የሚቀጣጠሉበት እሳት እነ ሰዓድ ተፍሲሩ ሰዓዲ ላይ ሲጠቅሱ ምን ይላሉ የታመመች ሴት ማን ነው ትሳል ነበር ነዝር ትገባ ነበር ስለት ምን ከዳንኩኝ ኢብራሂም የሚቃጠልበትን እንጨት ተሸክሜ ይሄዳለሁ ትል ነበር ለወራት ነው የተቀጣጠለው ኢብራሂም አለይሂ ሰላም እዛ እሳት ውስጥ ሲከቷቸው ወደ ማን ተጠጉ ወደ አላህ አብዱላህ ኢብኑ አባስ ሲናገሩ ምን ይላሉ قال حسبنا الله ونعم الوكيل
الله በቂያችን ነው ምን ያማረ መመካት ነው قالها ابراهيم عليه السلام እቺን ቃል ኢብራሂም አለይሂ ሰላም ብሏታል ሂነ ውልቂየ ፊናር እሳት ውስጥ የተወረወሩ ጊዜ እሳት ውስጥ ሲወረወሩ በቅርበት አይደለም የወረወሯቸው የእሳቱ ነበልባል የነደደው ከባድ ስለነበረ በሰማይ የሚሄዱ አዋፎችን ጠልፎ ሚጥል ስለነበረ ከርቀት ነው በወስፈንጠር አስፈንጥረው ኢብራሂምን የከተቷቸው የዚህ ጊዜ ኢብራሂም አለይሂ ሰላም ወደ አላህ ተጣሩ ይባላል اللهم انت الواحد في السماء በሰማይ ብቸኛ ተመላኪ ጌታ ነህ ሰማይ ውስጥ ያለው በብቸኝነት የምትመለክ አንተ ነህ ከሁሉ በላይ ሆንክ وانا واحد في الارض እኔ ደግሞ በመድር ብቸኛ ነኝ ليس احد يعبدك غيري ከኔ ውጭ የሚመለክ ማን የሚያመልክ ማንም የለም حسبي الله ونعم الوكيل الله በቂ ነው ምን ያማረ መመካት ነው ሲሉ الله ይኔ ቁርአን يا نار አንቺ እሳት ወይ كوني بردا وسلاما على ابراهيم በኢብራሂም ላይ ቀዝቀዝ በይ ቅዝቃዜው ማዛ እንዳደርግ وسلاما ሰላም ሁኚ على ابراهيم በኢብራሂም ላይ ብሎ አላህ ምድር ላይ ያለ ሰራዊት በአጠቃላይ አላህ ነው እሳት ኢብራሂምን አላቃጠለችም ቢላ እስማኤልን አላራደችም አሳ ነባሪው ዩኑስን አልበላም ለምን በአላህ ትእዛዝ ስላሉ የሚያምፀው የሰው ልጅ ነው በሰማያት በምድር ያለ በአጠቃላይ የአላህን ትእዛዝ የሚጠብቅ ስለዚህ ተወኩል ነቢያቶች ነብዩ ሰለላሁ ዐለይሂ ወሰለም ሲመኩ እንዲህ ነበር ጥግ ደረሰ ነው አልኢዕቲማዱ አለላህ በአላህ መመካት መደገፍ በስልጣን አትደገፍ በገንዘብ አትደገፍ በእውቀት አትደገፍ በቲፎዞች ባሉ አከራቢ ባሉ ባንተ ቲፎዞች ወይም ደግሞ በሚያጨበጭብሉ ሰው አትደገፍ በአላህ ተደገፍ አላህ በቂ ነው በል አላህ ካንተ ጋር ካልሆነ ማንንም ካንተ ጋር ቢሰባሰብ ሊጠቅም አይችልም የአብዱላህ ኢብኑ አባስ ሐዲስን ተመልክተናል ሰው በሞላ ቢርቅህ ቢያገልህ ሊያጠፋ ቢሞክር አላህ አጠገቡ ከሆነ والله ማንንም አይጎዳህም ማንንም ዛሬ ተወኩል የቂን ተቅዋ ሲጠፋ ባለስልጣናት የሙስሊሙም ጭምር ማለት ወደ አውሮፓዎች ይጠጋሉ ስልጣናቸው ወደ እነሱ ያስጠጋሉ እነሱ ከተነሱብን ስልጣናችን ያበቃል ብለው ያስባሉ ምን ሲጎል ተወኩል የቂን ሲጎል በአላህ ተመካ በአላህ ስትመካ ያን ተጠባቂ አላህ ነው በአላህ ተመክተሽ አደብይዘሽ ስትቀመጪ እህቴ ከዝሙት ስትርቂ ከሐራም ነገር ስትርቂ ያንቺ ደጋፊ ጠባቂ አንቺን ካለሽበት ጭንቀት ነጃ ሊያወጣሽ የሚችለው አላህ ብቻ ሀጀርን ታሪኬ ነው እህቴ በተለይ ላንቺ ትልቅ ትምህርት አለው አንቺን በገንዘብ በምን ሊያታልሉ ሚንቀሳቀሱ በስልጣናቸው በመናቸው ሊያታልሉ የሚንቀሳቀሱ ብዙ ሰዎች አሉ ከዲንሽ ሊያስወጡሽ ክብርሽን ሊገፉሽ በአላህ ተመኪ አላህ ያለው ቀን ሲመጣ ሁሉም ነገር ይስተካከልኛል በይ አላህ والله ከዛ ጭንቀትሽ አላህ ያድንሻል ወንድሜ በአላህ ተመካ ልጅ ሳትወልድ ብዙ ጊዜ ቆይተሃል ልጅ ትፈልጋለህ በአላህ ተመካ አላህ ይለግስሃል ዘከሪያ በአላህ ተመኩ ኢብራሂም በአላህ ተመኩ አላህ ለገሳቸው ኢስማኤልን እኮ ሲያገኙ በ86 ዓመታቸው ነው ኢስማኤልን ያገኙት ሳራ የኢብራሂም ሌላኛው የመጀመሪያ ሚስት ልጅ የላትም ኢስሐቅን የወለደችው ኢስማኤል ከተወለደ ከ13 ዓመት በኋላ ነበር አላህ ስትጠጋ والله አላህ ይሰጣል ገና ስትወጣ ከጧቱ በخير ነገር በአላህ ተመክተውጣ ይያረል እንደ ነብዩ ሰለላሁ ዐለይሂ ወሰለም አዝካር ዚክር የሚያስተምረን ቢስሚላህ ተወከልቱ على الله ولا حول ولا قوه الا بالله በማን ተመከተ በአላህ ስትወጣ እንደውም አንድ ሐዲስ ምን ይላል ጂኒው ይመጣል አንተ ሊለክፍ ይመጣ ጂኒ ካለ ለሌላኛው አንደኛው ጂኒ ለሌላኛው ጂኒ ምን ይለዋል ሸይጣን ይሄ ተጠበቀ በአላህ የተመካ ከሱ ምን ጉዳይ አለ ይለዋል ምንም እኮ አቅም የለህም ቤትም ስገባ እንደዛ ቢስሚላህ ወለጀና ወቢስሚላህ خرجنا وعلى ربنا توكلنا አባል ጂኒዎች ይርቃሉ እኛስ በንግድ ተቀምጠን በወን ነገር ቦግ እንላለን እንጣላለን ምን እንላለን በአላህ መመካት የለም ዚክሩ ምን እንረሳለን ቤት ዝም ብለን እንገባለን
የተከተለን ጂኒ ያለ ይገባል ምንም ማታቀው ሚስታችን እሷ ላይ ወርጅብኝ ምንም ማታቀው እናታችን እሷ ላይ ልጃችን እህታችን ላይ ያ አላህ ቂያማ እናቆማለን ብዙ ጊዜ ምክር ላይ ለግሳለሁ ንግድ ላይ የምትውሉ ሰዎች ቤት ከመግባታችሁ በፊት አስቀድማችሁ ከመግሪብ እስከ ኢሻ መስጊድ ተቀመጡ ተረጋጉ በንግድ የተለያየ ነገር ያጋጥመናል አይደል መበሳጨት ምናምን ይመጣል ያረጋጋል ጡማዕኒና ቀልብ ይረጋጋል ውዱእ አድርገህ ከመግሪብ እስከ ኢሻ መስጊድ ተቀመጥ ከኢሻ በኋላ በጥሩ መንፈስ ቤት ትገባለህ ሰላም ይዘህ ትገባለህ ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና ብለ አሰላሙ አለይኩም ብለህ ስገባ ጂኒ ለጂኒ ይነጋገራል ማደሪያ አጣን እስቲራት እንጠባበቅ ይላል ቢስሚላህ ስትል ራትም የለም ማደራም የለም ጂኒዎቹ ልቅ ብለው ይወጣሉ ዝም ብለህ ከገባስ ብስጭተው አለ ጂኒም ገብቷል ሸይጣን ገብቷል ምን ቤቱን ታምሰዋል ሌላው የተወኩል አረዳዳችን ተወኩል ምን ያስፈልጋል ሰበብ ያስፈልጋል ሰበብ ይኖራል ሰበብ ሳይኖር ትክክለኛ ተወኩል አይገኝም ሰበብ አላህ ሰበብ እንዲሆን አድርጎታል መርየም አለይሂ ሰላም እርጉዞና ደካማ ሆና ለሰበቡ ያለ ጉልበት ከላትም እርጉዝ የሆነች ምጥ አይደረሰች ሴት ምን አይነት ጉልበት ይኖራታል ግን ሰበብ መኖር እንዳለበት ሲያስተምር አላህ መርየምን ምን አላት فناداها من تحتها الا تحزني قد جعل ربك تحتك سريا ከበታቿም እንዲህ ሲል ጠራት ይላል አትዘኝ ጌታሽ ከበታችሽ ትንሽ ወንዝን በርግጥ አድርጎልሻል وحزي اليك بجذع النخله የዘንባባይቱን ግንድን ወደ አንቺ ያለውን ወዝወዝ አድርጓላት በየትኛው ጉልበቷ ምጥ ይዟታል ደክማለች እንዴት ነው የምታንቀሳቀሰው ግን ምንድነው የተፈለገው ሰበብ تساقط عليك رطبا جنيا سبحان الله የበሰለ ተምር እሸቴው ነው ላንቺ ይራገፍልሻል تساقط اليك ትራገፍልሻለች ማለት ይወርዳል ቸብ ቸብን ያረጋችሁ እኮ ግንድ ምንም አቅም የላትም ዝም ብላ መጣችሁ ሰበቡን ስለዚህ ተወኩል ሲባል ሰበብ የሚያስፈልጋል እኔ በአላህ መካለው ይላል አንዳንድ ሰው መስጊድ ብቻ ይቀመጣል እኔ በአላህ መካለው እንቅስቃሴ አያደርግም በአላህ መመካት ሰበብ ስናደርስ ነው ትክክለኛ ለምሳሌ ነጋዴ ይበዛል ንግድ ጧት ትወጣለህ ቅድም ያልኩን ዚክር ብለውጣ በጧት የሚማልዱትን ለንግድ የሚወጡትን አላህ ይባርክላቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርጓል በጧት ውጣ ከዛስ ልብስም ከሆነ በደንብ ስቀለው ሸቀጦችን አስተካክል ሁሉም ነገር አመቻች ከዛስ ያ አላህ ይሄ እኔ ነው አንተው ካላመጣህ ማንንም ሊያመጣ አይችልም ብለው በደማን ተመካ በአላህ ተመካ አላህ ርዝቁን ያመጣዋል ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ተመልከቱ በአላህ አይመኩም እንዴ ያ ሙሽሪክ መካ አንገታቸው ላይ ሲያደርግ እንዴት እንደተመኩ ተመልክተናል ወደ መዲና ሲሄዱ የሚደበቁበት ዋሻ አመቻቹ መንገድ የሚያመላክታቸውን ሰው የመንገድ ጓደኛቸውን አቡበከርን ሚስጥረኛን መረጡ ስንቅ መታመላልሰው የአቡበከር ልጅ ናት እርጉዝ ናት አስማ እንዳትጠረጠር የአቡበከር ልጅ ቀን ቀን ከሙሽሪኮች ይውላል ማታ ይመጣል ኢንፎርሜሽን ይዞ ሄዶ ጧት ጎህ ከመቅደዱ በፊት መካ ይሄዳል መካ ያደረ ያስመስላል ቀን አሁንም ኢንፎርሜሽን ይዞ ይመጣል ይነግራቸዋል ያ ሁሉ ስትራቴጂ ምን አደረጉ ሰበቦችን አሟሉ መጨረሻ ግን ወደ ማንዞሩ ወደ አላህ አይደል اللهم اخرجني مخرج صدق وادخلني مدخل صدق ጉዳይ ወደ አላህ ማዞር ማለት ነው ልታገባ ፈለክ ልታገቢ ፈለክሽ በአላህ መመካት ሹራ አድርግ እህትን ጠይቅ እቺ ልጅ እንዴት ናት ስነ ምግባሯ ምን ነው ተነገረ አይደል ጥሩ ነው فاذا عزمت يوسنك ጊዜ فتوكل على الله بالله ተመካ وشاورهم في الامر አላቸው ነብዩ ሰለላሁ ዐለይሂ ወሰለም በጉዳይ ላይ አማክራቸው ሰሃቦችን የወሰንክ ጊዜ ግን በማን ተመካ በአላህ አንተም በአላህ ተመካ በቃ አላህ ወደ አላህ ተጠግቻለሁ አላህ ያስተካክልኝ ብለ ወደ አላህ አስጠጋው አንዳንድ ሰው ጋብቻ የድህነት መፍለቂያ አድርጎ ይቆጥራል አትሳሳት አላህ ትንሽ አቅም ሰጠ አግባ ርዝቅ ይሰፋል التمس الغنى في الزواج ላሉ አብዱላህ ኢብኑ መስዑድ ሀብትን በጋብቻው ፈልጉት ተወኩል ነው በአላህ ተመክተ ትንሽ ይዛል የሆነች ነገር ስታስተዳድርበት አላህ ወፍቋል አግባ ፎቅ እስከሰራ ቪኤት እስከገዛ ምን ምናምን አትበል እስከዝ እድሜና ታቆም እዚህ የሚያስታውስን ሰው ትተሂድ ወልደሂድ
ተወኩል ይኖር በአላህ አንዳንዱ የሌላ ሰው ሱና ይዝና ቆይ እዚህ ስደርስ ይላል እዚህ ስደርስ ይላል ዱንያ ማብቃው እኮ አበቃም ገና ረጅም እዚህ ትላለህ እድሜን ሳትጠቀምበት ኸይር ነገር ሳሰራበት መልካም ነገር ሳታገኝበት ትሄዳለህ አላህ የሆነች ነገር ሰጠ በአላህ ተመካና ግባ አላህ ያስተካክለዋል ይየኩኑ ፉቀራ يغنيهم الله دوش كونوا ما يبقاكاچوال الله بالله አትመካም እንዴ يقين نوره ስለዚህ ተወኩል አረዳዳችን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም لو انكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماسا وتروه بطانا እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፍን እንደሚረዝቃት እናንተንም ይረዝቃችሁ ነበር እቺ ወፍ ጎጆዋ ላይ የወለደቻቸውን ጫጩቶቹን ለመመገብ እዛ ተቀመጠች እንዴ ተግዱ ኺማሰን ጧት ባዶ ወዳን ወጣች እንቅስቃሴ አለ የለም አላህ አያችሁ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፍን እንደሚረዝቀው እናንተንም ይረዝቃችሁ ነበር አሉ ባዶ ወዳን ወጣች ከዛስ እህል በረንዳ ስንዴ ያለ ምስር አለ ጤፍ አለ ብላለች በቃ በአላህ ተመክታ ወጣች ግን አላህ ሆዷን ሞልቶ መለሳት አለ በአላህ ተመክታ ውጣ ማመልከቻ አስገባ የሥራ ፊልድን በተመረክበት በምን ሰበቡን አድርስ ንግድም እንቅስቃሴ አድርግ አላህ ያሳካልሃል ሰበቦችን አድርግ በሰበብ ግን እንዳትደገፍ በማን ነው የምትደገፈው በአላህ ተወኩል ትክክለኛ ተወኩሌ ነው ሰበቡን እናሟላለን የመጨረሻ ግን ውሳኔ ወደ ማን ነው ወደ አላህ ነው አላህ ነው የሚረዝቀኝ በል አላህ ነው የሚሰጠኝ በል እህቴ ባልሽን አበረታችሁ ለክሶ አታልቅሽበት አንተም እንደዛው አብሽር ጠንከር በይ ሲከፋው ንግድ ሲከስር አብሽር አላህ የተሻለ ያመጣልሃል ጠንከር በል ብለሽ አበርቹ አጠንክሩ ሐዘን አትክተችበት ከጎኑ ስትሆኚ ይጠናከራል ወደ ሌላ ስቴፕ ይሄዳል አንተም እንደዛ አንተን አትበል ዋጋ የለንም አለቀልን አትበል فتوكل على الله በአላህ ተመካ ታሪኮች የሚያስተምሩን ቁርአን የሚያስተምረን ነው ቁርአን 42 ቦታ ላይ ስለ ተወኩል የሚለውን ቃላቶችን ጠቅሷል የተወኩል አስፈላጊነት የኢባዳ አስኳል የተውሂድ አስኳል በአላህ እንመካ ስትመካ አላህ ነገሮችን ያስተካክልልሃል ርዝቅህ ይሰፋልሃል በአላህ ስትመካ ርዝቅ እኮ ተጽፎልሃል እኛ ተወኩል ስለሌለ መቼ እንላለን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ አቢ ደርዳ ባስተላሉት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም قال ان الرزق እቺን ሐዲስ ስሙ ان الرزق لا يطلب العبد كما يطلبه اجله ርዝቅ አንድን የአላህ ባሪያ አጀሉ እንደሚፈልገው ርዝቁ ይፈልጋል ከአጀል እንሸሻለና ከሞት እንዳይመጣብን ከርዝቅ መሸሽ ትችላል ርዝቅ ሲባል ትፈልጋለህ አጀል እንደሚያሳድድ ርዝቅም ያሳድዳል ይፈልጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ያሉት በአላህ ተመካ ሰበቦችን አድርስና ወደሱ ተጠጋ በእውቀቴ በምን ያትበል በእውቀቴ በምን ይስነን በአላህ እንዳንመካ ያድርገናል አንዳንድ የሆነ ነገር ሲደርስ ዝም ብሎ መጣ መሰለ እንዴ ትልቅ እኮ አስተሳሰባለኝ ፈጠራ እንደዚህ አድርጌ እንዲ አትበል ወደ አላህ አስጠጋው አላህ ባይሰጠኝ ኬታ መጣ ነበር ይሄው ትላንት ባዶ ነበር አላህ አስተካከለልኝ ትዳር አልነበረኝም ትዳር ሰጠኝ ልጅ አልነበረኝም ልጅ ሰጠኝ ቤት ሰጠኝ መኪና ሰጠኝ ምስጋና ላንተ ይገባ ወደ አላህ አስጠጋው እኔ እንዲብዬ እያልን ልጆቻችን ይሄን እናወርሳለን በራሳቸው እንዲኳሩ እንዲንቀባረሩ ኩራት የሚባል ነገር ውስጣቸው እንዲገባ እናወርሳቸዋለን በኋላ ፈሳዱን ያስፋፉታል ልጅህን ተርቢያ ስጠው የቂን ተወኩል አስተምሮ ውስጡ እንዲገባ አድርገው ነገ ብትሄድ እንኳን ትተው ብትሄድ ወደ ማን ነው የሚደገፈው ወደ አላህ ዛሬ ፍርሃት እንለግስባቸዋለን ችግር ሲመጣ ዲኑን ለቀው ይሄዳሉ ወደ ኩፍር ይገባሉ እኛው አበላሽተናቸው ስለዚህ ተወኩላችን እናስተካክል በአላህ ስንመካ والله الله ያስተካክለዋል ومن يتوكل على الله فهو حسبه بالله يتمكى ማን በቂው ነው አላህ በቃ አላህ ካለ ምን ትሆናለህ በአላህ ስለዚህ ተወኩላችንን
እናስተካክል ሚል መልእክት ነው። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን። በሱ ትክክለኛ ተወኩል ኖሯቸው በሱ ተመክተው መልካም ነገር ከሚያገኙ ሰዎች አላህ ያድርገን። ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋልን። ያላገባውን ወጣት አላህ ይዳረው። ልጅ የሌለውንም ልጅ አላህ ይስጠው። ርዝቁ የጠበበበትን አላህ ያስፋለት። ቤት ክራይ ያለውን የአላህ የራሱ ቤት አላህ ይለግሰው። አፊያችንን አላህ ያሟላልን። አፊያችንን አላህ ይጠብቅልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያስረዝምልን። እናቶቻችንን ከመልካም ስራ ጋር እድሜዎቻቸውን አላህ ያስረዝምልን። በእነሱ መልካም ሰርተን ተጠቅመን መልካም ነገር ከሚያገኙ ባሪያዎች መካከል አላህ ያድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። አንድነታችንን አላህ ያጠናክርልን። ኢስላምን ለመንካት ኢስላምን ለመሸርሸር ኢስላምን ለመከፋፈል የሚንቀሳቀሰውን አላህ ያዝልን። ለአንድነት የምንጨነቅ የምንጓጓ አላህ ያድርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም